الحمد لله الذي هدانا للإسلام وما كنا لنهتدي لولا أن هدانا الله. السلام عليكم ورحمة الله وبركاته. ወንድምና እህቶቼ ወደ ዋናው ርዕሴ ከመግባቴ በፊት አንድ ጥያቄ ልጠይቃችሁ። እስቲ እንበለውና ከአንዳችን ማለት ነው የሆነ ፕሮግራም ቢኖረው ላይክ ፕሮግራም ሲል እንደ ተማሪ ከሆነ ፊትለፊቱ ፋይናል ኤግዛም አለ ሊበለው። እንደ አንድ ፋሚሊ ከሆነ ለምሳሌ ልጁ ወይ ደግሞ ልጅቷ ትዳራለች ሊበለው። ይሄ ተማሪ ምን ያደርጋል ወይ ደግሞ ይሄ ፋሚሊ ምን ያደርጋል? ኦብቪየስሊ ተማሪው ፕሪፔር ያደርጋል። ማታውን ሙሉ እንቅልፉን ትቶ እያነበበ ያድራል። ምንድነው ይሄ ሁሉ? ቅድመ ዝግጅት ለምኑ? ላይክ ለአንድ ኤግዛም ማለት ነው። ለአንድ ሳምንት መጥቶ ለሚያልፉ ማለት ነው። ለዚህ ብሎ እንቅልፉን ትቶ ማታውን ሙሉ ቁጭ ብሎ ያድራል። ፋሚሊዎቹም ቢሆኑ ለምሳሌ እንግዳ አለ ወይ ሰርግ አለ ሲባል ቀድሞ የሚደረገው ነገር ብዙ ነገር አለ። ለምሳሌ እንግዳው ቢመጣ ቤቱ ሳይስተካከል ኤቭሪ ነገር እንደነበሩ ቢቀመጥ እንግዳው ሲመጣ ምን ይሆናል? ላይክ ለኔ ሄስ እነዚህ ፋሚሊ እነዚህ ቤተሰቦች ለኔ ቦታ የላቸውም ብሎ ኮንክሉድ ያደርጋል። ስለዚህ እንደሚታወቀው ፊት ለፊታችን ምን አለ? ታላቁ ረመዳን ወር አለ እና ላይክ እዛ ላይ ቅድመ ዝግጅት ለምሳሌ ስፒሪቹዋሊ ምን ማድረግ እንዳለብን አንዳንድ ቶፒክ ላስታውሳችሁ ብዬ ነው። ከዛ ውስጥ ዋነኛው ነገር እኔ ያስብኩበት በሚላሳችን ጋር የተያያዘው ነገር ማለት ነው። ምክንያቱም እንደሚታወቀው ከአለፈው ረመዳን ጀምሮ እስካለው ድረስ ላይክ ሁላችንም ራሳችን እናውቃለን። ሌላው በነሚማ ያሳልፋል፣ ሌላው በሪባ ያሳልፋል፣ ሌላው በውሸት ያሳልፋል፣ ሌላው ደግሞ በማይሆኑ በማይፈቀዱ ቀልዶች ያሳልፋል። ሶ ላይክ አመቱን ሙሉ ላይክ በሚላሳችን እየዋሸን በሚላሳችን ሰውን በሪባ እያደረግን ነሚማ እያደረግን ያም ሚላስ ወስደን መተን ወደ ረመዳን ይዝን ገባ ማለት ላይክ ቅድም እንዳልኩ አንድ እንግዳ አንድ ፋሚሊ ጋር መጥቶ ላይክ ቅድመ ዝግጅት ካልተደረገለት ለኔ ቦታ የላችሁም ብሎ እንደሚያስበው ማለት ነው። ላይክ እኛም በቃ ረመዳን ከኛም ምን ይጠብቃል? ላይክ ምንም ኤቭሪ ነገር ወኔ ፕሪፔር ያደረግነው እሱ ነገር የለም ማለት ነው። ሶ ረመዳን ሳይደርስ በፊት ሚላሳችን በደንብ ትሬን ማድረግ ያስፈልገናል ማለት ነው። ምክንያቱም ከሚላስ ጋር የተያያዘ ነገር ብዙ ነገር አለ። ነብያችን ምን አሉ? ሁላችንም የምናውቀው አንድ ሐዲስ ነገር አለ። እሱ ምንድነው? من كان يؤمن بالله واليوم الآخر فليقل خيرا أو ليصمت አሉ። በአላህና በመጨረሻው ቀን ያመነ ሰው ካወራ ኸይርን ያውራ፣ ተገቢ የሆነውን ነገር ያውራ፣ ወይስ ዝም ማለቱ ለዚህም ለህዝቡም ለራሱም ለማንም በላጭ ነው ማለት ነው። ላይክ ማያገባን ነገር ውስጥ ገብተን የሆነ ከኛ ጋር ማያያዝ ነገር ቶፒክ ውስጥ ስንገባ በእግረ መንገድ መዋሸት ይመጣል። በእግረ መንገድ የሰውን ነገር ስለ ሰው ጉዳይ ሐሜት ውስጥ ልንገባ እንችላለን። ሶ ለዚህ ሲባል ላይክ ሚላሳችን ማቆጣጠር አለብን። ሚላሳችን ከሚንቆጣጠር ውስጥ ደግሞ ላይክ ትክክለኛ ነገር ማለት ትክክለኛ በቃ ሚላሳችን ያዝ ማድረግ የምንችልበት ነገር ትልቁ ነገር ምንድነው? ዚክርን ማብዛት ነው። ከዚክር ውስጥ ደግሞ ባላጩ እንደሚታወቀው ቁርአን ነው። ላይክ አንድ ሰው ኮንቲኒየስሊ ለምሳሌ ቁርአን የሚቀራ ከሆነ ሳይፈልግ በቃ ቁርአን በመቅራቱ ራሱ ሚላሱ ትሬን ያደረገው ነው። ለምሳሌ ኖርማሊ ውሸቱ ሊሆን ይችላል ወይ ደግሞ ሰው ሐሜት ሊሆን ይችላል። ላይክ ከዚህ ላይክ እንትን ቁርአን ወደ ቁርአን ሲገባ አንድ ሰው ከነበረበት ማለት ነው እንትን ሚላሱ በቃ ትሬን ያደረገ ነው ማለት ነው። ሰው መሐመቱንም እንትኑ ማለት ይሄ እሱንም ይተዋል፣ ማዋሸቱንም ይተዋል። ሶ ከዚክሮች ውስጥ ቁርአን አንደኛው ነው። ሌላው ደግሞ እስትግፋርም ማብዛት ነው። ላይክ እንትን የነበረውን ይዘን አሁን ዝግጅት ነው። ለምንድነው ብለናል? ዝግጅቱ ለረመዳን ዝግጅት ነው ብለናል። ይሄን ላይክ የነበረውን ይዘን እንዳንመጣ ይሄ ላይክ ከሚላሳችን የነበረው ላይክ የሰራው የነበረው ወንጀል እሱን ለማስቀረት ስንል ነው ዝክርን ላይክ ምናበዛው ቁርአንን እንትን ምንለው እስትግፋር ምንለው ማለት ነው። እና ነብያችን ደግሞ ሰለላሁ ዐለይሂ ወሰለም ብዙ ሐዲስን እዚህ ላይ ጠቅሰዋል።
ሶ ላይክ አሁን ለምሳሌ ምን አንድ ሐዲስ ምን ይላል አخوف ما يخاف على العبد ወደ ሚላሳቸው እየጠቆሙ አንድ ባሪያ ላይ በጣም ይበለ በሱ ይጣፋል ተብሎ የሚፈራውን ነገር በሚላሱ የሚመጣው ኮንሲኩዌንስ ነው ማለት ነው ሶ ላይክ በእኛ አባባል እንደሚታወቀው ሚላስ ለራሱ ጤላ ስር ቆሞ ባለቤቱን ደግሞ ፀሐይ ውስጥ ያቆማል የሚባለው የሚላሳችን ነገር ኦቨርኦል መቆጣጠር አለብን ረመዳን ውስጥ ደግሞ ላይክ ብዙ ነገር እንትን ስለሚጠበቅብን ሚላሳችንን ትሬን አርገን እንትን ማድረግ መቆጣጠር አለብን ይላል። ሰላም አለይኩም ወራህመቱላሂ ወበረካቱ።